ኦኬ ዳር ነበርኩ የምሰራው። ያቁኛል፣ የጁኒ ልጆች ያቁኛል። ውሽግሬንም እንዴት ከልጆች አባትም ፈትቼ ብዙ ነገር ዛቻ ደርሶብኝ በሚስቱ የተነሳ ሚስቱ ምንድነው ዜግነቷ? ማለት አንቺን ትቶ እሷን ያገባት ሙስሊም ሽዬ። አዎ፣ አይ ሃይማኖቷ ሳይሆን ዜግነቷ ምንድነው? ዜግነቷ የእሱ ሀገር የሊባኖስ ዘር ናት። ሌባኒስ፣ እሱም ሌባኒስ ነው፣ እሷም ሌባኒስ ናት። ኦኬ እና ሰሚ አጣሁት። በቃ ሞከርኩት እየሰራ በቃ ከሱ ሁሉም ነገር ትቼ ስራዬን እየቀጠልኩት እየሰራሁት። አሁን ደግሞ እዛ ቦታ ያለውበት ቦታ ችግር ደርሶብኛል። ከዛ ደግሞ በፖሊስ አባረሩኝ። ከየት ነው ያባረረሽ? ከጁኒ ማለት ነው። ጁኒ ማለት ቤሩት ውስጥ የሚገኝ ከተማ ነው። ጁኒ ዋና ከተማ ማለት ነው። የክርስቲያኖች ሰፈር። እዛ እየኖርኩ ስራዬም ደስተኛ ነበርኩ። ስራዬም እየሰራሁት ልጅቱም እኔ ጋር ሆና የግል ትምህርት ነበር የሚያስተምራት እና ደስተኛ ነበርኩት። በቃ የሆነ ነገር ላይ ስጋጭ የሆነ በቃ ምን ልበልሽ እና ያ ሰውዬ እንደ ኮንትራት ነበር እንደ ሰራተኛ ነበር የቀጠረኝ ማለት ነው። እና ቤት ኪራይ ስለሌለኝ ሌላ እሱን ትቼ ከወጣሁት ማለት ነው ፈትቼ። አሁን አንቺ ከባልሽ ቤት ከወጣሽ ልጆችሽን ይዘሽ ስንት ጊዜ ሆነሽ? ሁለቱ የልጆች አባት ጋር ነው ያሉት። ቆይ የመጀመሪያ ልጅሽ ስንት አመቱ ነው? ሴቷ 12 ዓመት ጨርሳ። ቤሩት በገባሽ በ4 ዓመትሽ ነው ባል ያገባሽው። ለምን ቤሩት 20 ዓመት ከኖርሽና በትዳር 13 ዓመት ከኖርሽ ከተፋታሽ ደግሞ 3 ዓመት ከሆነሽ ኢን ቶታል አንቺ እሱን ያገባሽው ቤሩት በገባሽ በ4 ዓመትሽ ማለት ነው አይደል? ኮንትራክት ቤት ስንት ጊዜ ነው የሰራሽው? 3 ዓመት ለቀቀኝ። 3 ዓመት ኮንትራክት ቤት ሰራሽ። ከዛ ደግሞ ጠፍተሽ ነው? ለቃኝ ነው ሴትዮ። ኦኬ፣ ሴትዮዋ ለቃሽ። በለቀቀችሽ በአመቱ አገባሽ እሱን? አዎ፣ ተዋወቅኩት እና በአስታ ፎቅ ነበር የምሰራው፣ እንትን መክተብ ነበር የምሰራው እዛም ሆኜ። ከዛ የሆነ የማታ ስራ ነበረኝ፣ እዛ ነው የተዋወቅኩት። የራስና በመባል ቤሩት ተቀምጬ ያቆኛል። አንዳንዶች በመሕከማ እኮ ተጋባችሁት፣ በህጋዊ መንገድ የተጋባችሁ ከሆነ እኮ አንቺ የመክሰስ መብት ሰሚ የለኝም። እንዴት ነው ሰሚ የማይኖርሽ? ጌታን ሰሚ የለኝም፣ ደከመኝ። አሁን ራሱ ቆንጽላ ጠበቃ እንዲያቆምልሽ ጠይቀሻል? ኦኖቹ ራሱ ጠበቃ ምናምን እጅ ምንም አልሰጡኝ። ምንም መፍታጣውት ደከመኝ። የኔ ጥያቄ እኔ ቆንጽላ ከመጠየቄ በፊት አንቺ ቆንጽላ ጠይቀሻል? እርዳታ የጠበቃ ታዲያ መጠየቅ እኮ ትቻለሽ እኮ አንቺ በህጋዊ መንገድ ከሆነ ይህንን ሰውዬ እንደነገርሽኝ በመሕከማ ከሆነ ያገባሽው ማሬት ሰርተፊኬት ካለሽ በህጋዊ መንገድ ያገባሽው ባልሽ አልፈልግሽም ማለት መብት አለው። ግን ልጆችሽን ግን የማስቸገር ማለት አንቺ አቅም ከሌለሽ ኦፍኮርስ እሱ ወስዶ ያሳድጋል። ሁለቱን ወስዷል። አቅም ከሌለሽ አንቺ አሁን ስራ የለሽም። ስለዚህ አቅም ከሌለሽ እችንም ሶስተኛዋን ልጅ ይወስዳትና ያሳድጋታል። እንደውም አሳፍርሻለሁ ነው የምለው። አንቺ ወስዳት አትፈልጊም? አልፈልግም። እኔ አገር ቤት ምንም የለኝም፣ እናትም የለኝም፣ አባትም የለኝም እኮ። እንዲወስዳት ካልፈለሽ አንቺ መስራት አለብሻ። ይኸውልሽ ህጉ የሚለው አባት እናት ስራ ከሌላት የማሳደግ አቅም ከሌላት ልጆቹ ትልልቆች ናቸው። 7 ዓመት ያለፋቸው ልጆች ስለሆኑ የ14 የ11 እና የ9 ዓመት ልጆች ስለሆኑ ምንድነው የሚለው? እናት ስራ ከሌላት አባት እኔ ብሬን ለሱ አልሰጥም ራሴ ያሳድጋለሁ ካለ ለሱ ነው የሚሰጠው። አቅም ያለው እሱ ነው። ቤት ያለው ስራ ያለው ሁሉ ነገር ያለው እሱ ነው። አንቺ ደግሞ ምንም የለሽም። ሰው ቤት ተጠቅተሽ ነው አይደለም የምትቀመጪው ቢካዝ ስራ ስለሌለሽ። ስለዚህ ፍርዱ የሚፈርደው ምንድነው? አንቺ ስራ ከሌለሽ ልጆችሽ የምታበይበት የምታጠጭበት ነገር ከሌለሽ አንቺ የሆነች ነገር ቢኖርሽ እሱ አንቺ ጋር ሆነው ልጆቹ ተቆራጭ ያደርጋል። ግን አንቺ ምንም የለሽም፣ ስራም የለሽም፣ ቤትም የለሽም። ምንም የሌላት ሲሆን እናት ምንም ከሌላት ልጆቹን አባት ነው የሚወስደው። ሁለቱ አሁን እሱ ጋር ናቸው አይደል? አሁን እችን ሶስተኛዋን ደግሞ ይወስዳታል ማለት ነው። አሁን ስንከስኛ ይወስዳታል። ወንም አገሯን ነው በስሙ ስለሆንኩት አገር ቤት ነው ከፊልሽ ነው እንደሱ
በስሙ ከፊሌ ሳይሆን እንትን የጋብቻ ወረቀት አለኝ እንትን የቃመ ሞጃመሌ በስሙ ነኝ እኮ። ከፊል ነሻ? እሱ ከፊልሽ ነው። እንደዛ ከሆነ እኮ አዎ በሚስት ሚዛን ያሰራልሽ? አዎ ሚስቱን የሚባል የፊሌም ሚስት ነኝ የሚባል አለ። ኦኬ። ባልሽ ዜግነቱ ሶሪያዊ ነው ወይንስ ለብናኒ? ልብናኒ። አሁን ከሌላ ሀገር ጋር የሚደባደቡት ልያ ላቲን ሄደኪ ሞጃመሌ ኖ እንዳታሳይ፣ እዚህ ጋር ይዘጋል። ቲክቶክ አይፈቅድም። ቲክቶክ አይፈቅድም። አይዲ ካርድ እንዳታሳይ። በቃ የሚስት ቪዛ ነሽ። ባልሽ ነው ስፖንሰርሽ። እና እኮ አሁን እኮ ነው የሚፈልገው አብዬ በቃ የሆነ ነገር በቃ መቋቋማ እስከ ስራ እስከማገኝ ልጆችንም ሰብስቤ እቺንም ራሱ አጠገቤ አድርጌ የመንግስት ስራ የመንግስት ትምህርት ቤት እየተማረችው ልጅቱን እሷ ከኔ አጠገብ ከተለየች ደግሞ እኔ መኖር አልችልም። አገር ቤትም የእናት ፍቅር የለኝም እና እናቴ በልጅነት ስለሞተችብኝ እና በእንትን ነው የመጣው። እዚህ ቤሩት ላይ መሰራት በእንትን ነበር የእንትን ሰዓት ነው የመጣሁት ወደ ቤሩት ማለት ነው። በነፃ ሰዓት ነው ወደ ቤሩት የመጣሁት። ኦኬ። በነፃ ሰዓት የዛሬ 20 ዓመት በነፃ በሚልኩ ሰዓት ነው የመጣሽው? አዎ። ኦኬ ገባኝ፣ ተረዳሁሽ። እና በቃ እኔ ምንም አልፈልግም ልጆቼን እኔ እቺ ከአጠገቤ እኔ እንጃ ልጅቱን ከወሰደብኝ እሷ ከአጠገቤ ከራቀችው ምንም መኖር አልችልም። ያቁኛል። አሁን ቤሩት አንዳንዶቹ ያሉኝ ያቁኛል እና ምን ልበል። ስለዚህ እኛ ድምፅ እንድንሆንሽና ጠበቃ እንድናቆምልሽ ነው የምትፈልጊው? ልጆቼ ሰብስቤ ቤት ተከራይቼ እና ልልውር አገር ቤት ልጆችሽን ሰብስበሽ ቤት ተከራይተሽ የምትኖሪበት እኮ ብዙ ገንዘብ ያስፈልጋል። እሱ እኮ ቲኬት ይመጣል። እኛ ድምፅ የምንሆነው ሰውየው ልጆችሽን እንዳይነጥቀሽ፣ እንዳያሳፍርሽ፣ እችን ልጅ እንዳይወስድብሽ፣ እንዳያሳፍርሽ እንጂ ቤት መከራያና ልጆችሽን ሰብስበሽ መኖሪያም አንቺ ነሽ ሰርተሽ። ፍርድ ቤትም እኮ በእርዳታ ብር አይቻልም። ቤሩት ላይ ደግሞ ይከብዳል። ቤሩት ላይ መኖር ይከብዳል። ቤት ሁሉ ነገር ውድ ነው። በቃ ብዙ ነገር አለ። እኔ ምን ልበል መናገርም አልችልም። ደከመኝ፣ ጭንቅላትም ትክክል አልሰራም። እና እስኪ አጠገቤ የሆኑት እንደው በጌታ ይዣችኋለሁ እኮ ማሬ። እኛ ድምፅ ነው የምንሆንሽ። እኔ ቆንጽላ ጉዳይሽ እንዲደርስና ቆንጽላ ጠበቃ አቁሞ እንዲከራከርልሽ ምንድነው የሚከራከርልሽ? መሄድ አልፈልግም ራሱ አሁን እኮ ብከራከር ራሱ ቆንጽላም እጁም እንትን ቢል እኔ አልችልም ነው የምለው። አኑ ትዳርን ይዣለሁ እና አልችላትም። በቃ ልጆቹን ተቀብያት ልጆቹን ቀምኛት እሷ የፈለገችው ነገር ትሂድ ነው የምለው። እኔ ካለ ልጆቼ ደግሞ መኖር አልችልም። በተለይ እቺ ጥንጥዩን ከወሰደብኝ እኔ በቃ ህይወቴን ነው የማጠፋው እኮ። አሁን በግልጽ አንቺ የምትፈልጊውን ንገሪኝ። እኔ የምፈልገው ከልጄ ጋር መኖር እኮ። ከልጅሽ ጋር ለመኖር እኮ መስራት አለብሽ እኮ፣ ስራ መስራት አለብሽ። ስራም የለኝም አሁን እኮ እሱ እኮ ነው ስራም የለኝም። እኮ ስራ መፈለግ አለብሻ። ስራ መስራት አለብሽ። አላገኘሁትም። አንቺ ስራ መስሪውልሽ። ስራ ካልሰራሽ ልጅሽን ካላስተማርሻት ኦፍኮርስ ሰውየው የልጅቷ ህይወት የ9 ዓመት ልጅ ካልተማረች አባቷ ወስዶ ሊያስተምራት ይገባል። አንቺ ስራ ከሌለሽ እና አንቺ ልጅሽን የምታስተምሪበት ነገር ከሌለሽ አትሊስት ስራ እስክትጀምሪና ሁኔታዎችን እስክታስተካክል አባቷ ሰተሻት አንቺ ስራ ጀምረሽ ቤት ተከራይተሽ ህይወትሽ ሲስተካከል ሳትልድ ስትሆኚ እዛኔ ልጅሽን ማምጣት አይሻልም? ትምህርቷ ተቋርጦ ወደ ገጠር አካባቢ ይዘሻት ከምትኖሪ ችግሩ እስኪፈታ። ከዛ ውጪ ግን እሱ መብት የለውም። አንቺን ያለ ፈቃድሽ ወደ ሀገርሽ የመሸኘት መብት የለውም። እና ይችላል ያው ሀገሩም እኮ ለዛ እኮ ያንን እንዳያደርግ እኮ ነው እኮ እኛ ቆንጽላ ለምን አልጠየቅሽም? ጠበቃ ተቀጥሮ ጠበቃ አቁሞ እንዲከራከርልሽ ያልኩሽ። ቆንጽላ ለምን አትሄጂም? እኛ ድምፅ እንሆንሻለን። ቆንጽላ ምንም አያመጣም። ሳትሄጂ ሳትሞክሪ
አብዬ ብዙ ነገር አለ። ለምን ብትይ አሁን ወደ አምደምላም ከእንትን ካሉሽ በቃ እቺን አልፈልጋትም ካለ ያስወጡኛል ከሀገሪቱ። እኔ ደግሞ ሀገር ቤት መግባት አልፈልግም። ቆይ እስቲ ሰላምን ልጥራትና እስቲ ቆንጸላ ምን ሊያደርግልሽ እንደሚችል እንጠይቅ። እና ደግሞ ቤሩት ውስጥ ያላችሁ እሷን ስራ መቅጠር የምትፈልጉ የምትችሉ ስራ እንፈልግላት። ቆይ አንዴ ስራ ፈልጉልኝ። እዚህ ሆኜ ራሱ በቃ ሀገር ቤት ምንም የለኝም። ምንም በቃ ምን ልበላችሁ እና እኔ አይዞሽ። እንዴት ይሄንን አመት ሙሉ ስትኖሪ ለክፉ ቀን ብለሽ ምንም አላጠራቀምሽም? 20 አመት ቤሩት ስትኖሪ እሺ፣ ለምን እኮ 13 አመት በትዳር ልብናኒ አግብተሽ ስትኖሪ 3 ልጆች ስትወልጂ እንዴት ምንም የለውም? ሰውዬ ምንም የለውም። ምን ልበልሽ እንትን ይላል ያጭሳል። በቃ ምን ልበልሽ እና ይሰራል ብሩ ለሚስቱና ለእንትኑ ነው የሚሆነው። እሺ ያጋባሽ ሼክስ ምን አለ? ያጋባሽ ሼክ ነው ያጋባን ብለሻል። ይሄ ሼክ ምንድነው? ኡስታዝ ነው? አዎ እኛ የተፈራረምነው ሼክ ጋር ሄደን ነው የተፈራረምነው ስንጋባ። ስለዚህ መህከማ አይደለም። ለምን መህከማ አልሽኝ? አንቺ እኮ ፍርድ ቤት ነው ያልሽኝ። መህከማ ያለ እኮ ሼክ ነበረ። መጀመሪያ ሼክ ጋር ነው የምትፈራረሚ፣ ከዛ ወደ ማክመ ጃፈርዬ ጋር ነው እንትን የምትይጂ። ስለዚህ ሼክ ጋር መጀመሪያ ተፈራረመችና ከዛ መህከማ ሄዳችሁ አጸደቃችሁት? አዎ። እሺ ታዲያ የሌለው ድሃ ልብናኒ ከሆነ አንቺ ያገባሽው ፍቅር ይዞሽ ነው? በፍቅር ነው የተጋባችሁት? ለምን ብትል በቃ ይሄ እንትን ለወረቀቱ ለምኑ ብዬ ነው የገባሁት። አረ ምን ፍቅር አለ ብለሽ ነው? አይ ምን መሰልሽ፣ አንዳንዴ አብዛኛው ቤሩት ላይ ያለ ሀበሻ ልብናኒ ሲያገባ ሜቢ ሀብታም ስለሆነ ጥሩ ህይወት ለመኖር ነው የሚያገቡት እንጂ ፍቅሩ ይዟቸው አይደለም የሚያገቡት። አብዛኛው ሁሉም አላልኩም፣ አብዛኛው ሌላ ዜጋ ነጭም የሚያገባ አረብም የሚያገባ ሰው ፍቅር ይዞት ሳይሆን የተሻለ ህይወት ለመኖር በአቋራጭ ብዙ ለፍቶ ደሞዝ አጠራቅሞ ምናምን ከሚያልፍላቸው ሀብታም አረብ ያገቡና ህይወታቸው ይቀየራል። ሰው ህይወታቸውን ለመቀየር ነው አረብና ፈረንጅ የሚያገቡት። ለዚህማ ለድሃማ ድሃ አበሻ አታገቢም እንዴ? ለፍቅር ፍቅር ከሌለሽ ድሃ ልብናኒ በወረቀት የተነሳ ነው። እና ከፊልም ራሱ በቃ እንትን ስትለኝ ከሱ ጋር ተዋወቅኩት እና ተናዙር ወደ እሱ ስም አድርጎ ነው እንግዲህ ትዳር ውስጥም የተፈራረም ነው ማለት ነው። ኦኬ የሆነ የተበደሉ ሰዎችን የሚያቀርብ ቻናል ነበረ። የሆነ በጣም ጥሩ ልብናኒ ማን ነበር? በእናታችሁ የሆነ ነገር ማለክ ነው። እስቲ ስሙን ንገሩኝ። ለምን እሱ ጋር አትቀርቢም? መለክ መክተም ይባለው። አይዋ ልክ ከሱ እንደወጣሁት ማለት ነው። አዋራሁትም ቦይሶቹም ምኑ ዛቻ የደረሰብኝ እቺ ሚስቱን ያገባት ምናምንም ሁሉም እንትን አልኩት፣ አሰማሁት። ምንም መፍት አላገኘሁትም። አግኝተሽ ነበር ማለክን? ለሱክሬቴሮ ነው የዳኩላት። እሺ አገናኝኝ ማለክን ብለሽ? አዎ ምንም ምንም መፍት የለም። እና ልጆች ያቁኛል። እኔ ምልሽ አንድ ጥያቄ ልጠይቅሽ ከይቅርታ ጋር። ባልሽ ሶሪያዊ ነው ይላሉ ግማሾቹ፣ እውነት ነው? ኧረ ሱሪያ አይደለም፣ ተሳስታችኋል። በቃ ጋይስ ተመሳስሎባችሁ ነው። እሺ ሽማግሌ ደብድባ ይመስላል። እሺ ሽማግሌ ደብድባ በፖሊስ እየተፈለገች ያለች ሴት አለች ልብናን ውስጥ ታውቂያታለሽ ወይስ እሷ? ሱሪያ አይደለም እሱ። እሺ ግን ሽማግሌ ደብድበሽ በፖሊስ እየተፈለግሽ ነው? ኧረ እኔ አልተበደበኩትም፣ ተጣልተን ነበረ። ከዛ የራሱን በዋጭሮ ፖሊስ አመጣብኝ። እሺ እሱ ነው ችግሩ። እሱ ሽማግሌው ምንድነው ዜግነቱ? የተደባደባችሁት? ክርስቲያን ማሪ ሃይማኖት አትጥሪ። ቅድምም ሚስቱን ሙስሊም ሺዓ ናት አልሽ እና ሃይማኖት ሳይሆን ዜግነት ነው የጠየቁት። ምናዊ ሲባል አንተ ሰው ምናዊ ነው ስልሽ፣ ምናዊ ሲባል አንቺ ሃይማኖት እየመሰለሽ ሃይማኖት እየነገርሽኝ ነው። ምናዊ ነው ከተባለ አንድ ሰው ምንድነው እምነቱ ከተባለ ነው ሃይማኖቱ የሚጠየቀው። ምናዊ ነው ከተባለ ዜግነቱ ምናዊ ነው ማለት ነው። ላይክ ናሽናሊቲ ልብናኒ ነው ሽማግሌው። እና እውነት አሁን ፖሊስ እየፈለገች ነው? ፖሊስም እየፈለገኝ ነው። በአጭራኛለች መታኛለች ብሎኝ
እሱ ጋር እንግዲህ 3 ዓመት 3 ዓመት ምን ነበር ስራሽ እሱ ጋር? ሽማግሌው ጋር ምግብ እሰራለታለሁ እሱ ጋር እየኖርኩት ውጪም እየሰራሁት ይሄ ባንክ ቤት ጽዳት ማለት ነው። ልጅሽ ሴት ነበረች በሰዓቱ አብራሽ? ፖሊስ የመጣ ሰዓት አብሬኝ አለቀሰች። ሰውየው ጋር ጽዳት እየሰራሽ ማለት እንደ ሰራተኛ እንደ ባልና ሚስት ግንኙነት ሰራተኛ እሱ ጋር ተቀምጬ ውጪ እየሰራሁት ልጅቱንም በቃ እኔ አስተምርልሻለሁ አምጪ ምናምን ብሎ ምን ትምጣ ምናምን ብሎኝ። ትዕግስት በግልጽ ንገሪኝ፣ ከሰውየው ጋር እንደ ባልና ሚስት ግንኙነት ነበራችሁ? ከሽማግሌው ጋር እንደ ሰራተኛ ነበር። ኦኬ እንደ ሰራተኛ ሆነሽ ግን ልጅሽን አምጪ እኔ አሳድግልሻለሁ ብሎሽ ነው? ኦኬ እሺ። ስለዚህ ታዲያ አሁን ፖሊስ እየፈለገሽ ከሆነ እኮ የቆንጽላ እርዳታ ያስፈልግሻል እኮ። ፖሊስም እየፈለገኝ ነው። አሁን የሆነ ቦታ የሆነ ነሽራ አለብኝ። አሁን በቃ እንትን ያለም ደብድባኛለች ብሎ ከሱ ጋር ተጣልቼ ነው ይሄ ነገር የመጣብኝ። እኔ እንጃ ከልጆቼ አባት ጋር ተመካክረው ይሁኑ እኔ ግራ ተጋባሁት። የአእምሮ ጭንቀትም አለብኝ እኮ። ግዴታ የቆንጽላ እርዳታ ያስፈልግሻል። እሺ ፖሊስ እየፈለገኝ ነው። ቆንጽላ ግዴታ ጠበቃ ሊያቆምልሽ ይገባል። ቆይ ሰላም ልጥራት። ሊደፍራት ሲል ነው አስገድዶ ሊደፍርሽ ሲሞክር ነው የመታሽው? እቺ አኒኒ ነበረችው ኪዳኗ እንደዚህ እቺ ከዚህ የምታንሰው ቆይ ላሳየሽ። ከዚህ ወረወርኩበት፣ ውሃ ተደፋ። ከዛ የራሱን ባጭሮ ፖሊሱን አመጣብኝ። ስለዚህ አንቺ ይሄ ዲፋዕን ነፍስ ይባላል። ራስሽን ለመከላከል ያደረግሽው ነገር ነው። ስለዚህ ምንም ችግር የለውም። አሁን እነሱ የሚሉት ሌላ ነገር ነው። ምንድን ነው የሚሉት? እና ሰውየው ይተዋወቃሉ ከፖሊሶቹ ጋራ። ኦኬ እሺ። እና ብዙ ነገር አለ እዛ ደግሞ እኔ ሰላምን ቆንጽላ ኢትዮጵያን ኮሚኒቲ ውስጥ ስለምሰራ ሰላምን እየጠራኋት ነው። ከኤምባሲ ጋር ግንኙነት ስላለ ከቆንጽላ ጋር ግንኙነት ስላላት እሷ ቆንጽላው ምን እንዴት ይረዳል? ፖሊስ እየፈለገኝ ነው። ይዛልን ትሄዳለች። እስር ቤት ከገባሁት መውጫ የለኝም እኮ። እንዳትገቢ እኮ ነው ቆንጽላ እንዲረዳሽ ድምፅ እንሆናለን። የቻልነውን እናግዝሻለን። ስለዚህ እኔ አሁን ሰላምን ቮይስ አድርጌላታል። እስክትመጣ አንዴ ቡና ልጠጣ። እኔ ጾም ይዤ ቡና ስላልጠጣው በጣም ራሴ ነው። አመሰግናለሁ። እሺ እኔ እናት እሺ፣ ችግር የለውም። ቁጭ በይ። ያሳድግልሽ፣ ልጆችሽ ያሳድግልሽ። አሜን። አታስቢ። አይዞሽ። እሺ፣ ምንም ችግር የለውም። እኔ አገር ቤት ቅርስ ምንም የለኝም ብታይ፣ ምንም እንግዲህ ቤሩት ላይ እንግዲህ 20 ዓመት ሊይዝ ማዛ ላይ ነው እንግዲህ 20 ዓመት የሚጨርሰው። ምንም ብታይ አሁንም ከልጆች ያለውንኩትም ሌሎቻቸው እንዲማሩ መያዝ ትክክል አይደለም። ለክፉ ቀን ብለን ቢያንስ መያዝ አለብን አይደለ? በሰላም ሰዓት አሁን አንቺ ልብናን ያግብተሽ 13 ዓመት ስትኖሪ ቶታል 20 ዓመት ቤሩት ላይ ስትኖሪ የሆነች ነገር ለክፉ ቀን እያች ማስቀመጥ ነበረብሽ። አገር ቤት በስምሽ አካውንት ከፍተሽ እየላክሽ የሆነች ነገር ስታገኝ ይወሸቅ እያርግሽ አስቀምጠሽ ቢሆን ኖሮ ዛሬ አለፈው እየወቀሽ አይደለም ግን አስቀምጠሽ ነበረ። ዛሬ አሁን ነው በቃ ከሱ ተለያይቼ ልጆች አባት ተለያይቼ። ሌሎቻችሁ ግን ይኸውላችሁ ሌላ ዜጋ አገባን ብላችሁ በሌላ ዜጋ ተማምናችሁ ማለት ነው ምንም ነገር አገራችሁ ላይ የማታስቀምጡ ከሆነ አንድ ቀን እንደዚህ የራሱን ዜጋ አግብቶ እንደ ትዕግስት አውጥቶ ይጥላችኋል። 2 ልጆቿን ቀምቶ ነው ልብናኒው ከአንድ ልጇ ጋር ከአንድ ሴት ልጇ ጋር አውጥቶ ይጣላት። 2 ልጆች ወስዶባታል። እቺ በሰው ሀገር እየተንከራተተች ነው ልጅ ይዛ 3 ዓመት ሌላ ሰው ቤት ደግሞ ስትሰራ ያ ሰውዬ ጾታዊ ትንኮሳ ሊያደርግባት ሲል ራሷን ለመከላከል በመታችሁ ፖሊስ እየፈለጋት ወደ ገጠራማ ቦታ ልጇን ይዛ ተደብቃ ነው ያለችው እቺ እናት። ስለዚህ በሰላሙ ሰዓት